ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 22 2018 ዓ.ም የረፋት ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ ቢክድም በአማራ ክልል በፋኖ በተጣለ እንቅስቃሴ ገደብ ምክንያት የህዝብ ማመላለሻ አሽከርካሪዎች ስራቸውን አቁመዋል። ዝርዝር መረጃዎችን ይዘናል። አገዛዙ በአዲስ አበባ ያቀደው ሴራና ጽምዶ በአዲስ አበባ አለ ስለመባሉ የምንላችኋለን። ከፍተኛ ስርና ፈሳም ሊጀመር ነው ተብሏል። ሰሙታላችሁ። ከሰሞኑ ጀነራል ታደሰ ወረደ በህወሓት ታገቱ በሚል የተሰራጨው መረጃ ሐሰተኛ መሆኑ ራሳቸው አረጋግጠዋል። ጀነራሉ ምላሽ ሰጥተዋል። ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣናቶቻቸው ጋር ቢመክሩም ውሳኔው ሳይገለጽ ቀርቷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ ቢክድም በአማራ ክልል በፋኖ በተጣለ እንቅስቃሴ ገደብ ምክንያት የህዝብ ማመላለሻ አሽከርካሪዎች ስራቸውን አቁመዋል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች በትናንትናው ዕለት ስራቸውን ማቆማቸውን ነግረውኛል ሲል ገለልተኛው ሚዲያ ኢትዮጵያ ኢንሳይደር ዘግበዋል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ በትናንትናው ዕለት ምንም አይነት ስምሪት አለማስተናገዳቸውን የዓይን እማኞች መግለጻቸውን ዘገባው አመልክቷል። አፋብን ከሁለት ቀናት በፊት ባወጣው መግለጫ ከአርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው ማመልከቱንም በዘገባው አስታውቋል። ድርጅቱ በዚሁ መግለጫው በአማራ ክልልና በሌሎች አካባቢዎች የተፋፋመ ጦርነት ባለበት ሁኔታ አገዛዙ በመጪው ሰኞ ግንቦት 24 የምርጫ ድግስ ማዘጋጀቱን ኮንኗል። ምርጫው ገንዘቡን ባሳተፈ መንገድ እንደማይከናወንና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ገዢው ፓርቲ እንደሚያውቅ የገለጸው አፋብን ሂደቱን የሚያከናውነው ዓለም አቀፍ ማህበረሰቡና ሌላውን ኢትዮጵያዊ ጭምር ለማታለል እንደሆነ ወንጅሏል። ከመከላከያ ሰራዊት ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል ሲል በመግለጫው ያስታወቀው አፋብን ይህን ተከትሎ በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለማስቀረት የጉዞ እገዳ የያዘውን የጥንቃቄ መልእክት ማስተላለፍ አስፈላጊ ሆኖ መገኘቱን አብራርቷል። ይህን እንቅስቃሴ እገዳ በማክበር በባህር ዳር ከተማ የሚገኙ አሽከርካሪዎች በትናንትናው ዕለት ከጉዞ ራሳቸውን አቅበው ውለዋል። በባህር ዳር ከተማ የሚገኘው የኢትዮጵያ ኢንሳይደር ዘጋቢ ትናንት ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገው የመስክ ምልከታ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን ታዝበዋል። ከተማዋ በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው ተመልክተዋል። ሁለቱ መናኸሪያዎች አዲስ አበባን ጨምሮ ወደ ደብረ ማርቆስ፣ ጎንደርና ደሴ ከተሞች የሚጓዙ የህዝብ ማመላለሻዎችና መኪናዎች ተሳፋሪዎችን የሚጭኑባቸውና የሚያወርዱባቸው ናቸው። ከነዚህ መናኸሪያዎች የሚነሱ ተሽከርካሪዎች ከመዳረሻቸው አስቀድሞ በሚገኙ የተለያዩ ከተሞች ለሚገኙ ነዋሪዎችም የትራንስፖርት አገልግሎት ይሰጣሉ። ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዙ ሃይሮፍ ሚኒባስ ባለቤት የሆኑ አንድ ግለሰብ በትናንትናው ዕለት የነበራቸውን ጉዞ መሰረዛቸውን ለዘጋቢው ነግረውታል። ሚኒባሳቸውን በጎንደር በር መናኸሪያ ያቆሙት እኛ አሽከርካሪ ከጉዟቸው የታቀቡት በአፋብን የተላለፈውን የእንቅስቃሴ ገደብ ማስጠንቀቂያ ሰምተው እንደሆነ አስረድተዋል። አሽከርካሪው እገዳውን ተላልፈው ቢንቀሳቀሱ በፋኖ እርምጃ ሊወሰድብን ይችላል የሚል ስጋት እንዳላቸው ገልጸዋል። ከባህር ዳር ወደ ፍኖተ ሰላም መጓዝ የነበረበት አንድ የህዝብ ማመላለሻ ሹፌርም ያለውን ተመሳሳይ ስጋት ለኢትዮጵያ ኢንሳይደር ዘጋቢ አጋርቷል። ይህንን ሀሳብ እንደርሱ በጎጃም በር መናኸሪያ ቆመው የሚሆነውን የሚጠባበቁ ሌሎች ሹፌሮችም አስተጋብተዋል። በጎንደር በር መናኸሪያ በቡድን ሆነው ቆመው ዘጋቢው ያገኛቸው አሽከርካሪዎችም ተመሳሳይ አስተያየት አላቸው። እነዚህ አሽከርካሪዎች በአሁኑ ወቅት በአማራ ክልል በሁሉም አቅጣጫዎች የሚደረጉ እንቅስቃሴዎች በአጣብቂኝ ሁኔታዎች የተሞሉ በመሆናቸው ላይ ይስማማሉ። ለአጣብቂኙ አንዱ ማሳያ በትናንትናው ዕለት ስራቸውን ባቆሙ አሽከርካሪዎች ላይ የጎንደር በር መናኸሪያ የስምሪት ሰራተኞች ሲያስተላልፉት የነበረው ትዕዛዝ ነው። ሰራተኞቹ መዳረሻቸውን አዘዞ፣ ጭንባ፣ እስቴ፣ ሐሙሲት፣ አዲስ ዘመንና ሰቆጣ ያደረጉ ተሽከርካሪዎችን ታርጋ በድምጽ ማጉያ በመጥራት ማስጠንቀቂያ ሲሰጡ የኢትዮጵያ ኢንሳይደር ዘጋቢ አድምጠዋል። ያው ማሳሰቢያ ተሽከርካሪዎች ወደ ስራ ገብተው መስመራቸውን የማይሸፍኑ ከሆነ በቀጣይ የነዳጅ ወረፋ ተጠብቆላቸው እንደማይስተናገዱና ለሚወሰድባቸው የትኛውም ተጨማሪ እርምጃ ኃላፊነቱን ራሳቸው እንደሚወስዱ የሚያስጠነቅቅ ነው። ተመሳሳይ ማስጠንቀቂያ በጎጃም በር መናኸሪያ ባሉ
ያሉ የስምሪት ሰራተኞችም ላይ በትናንትናው ዕለት ሲተላለፍ አርፍዷል። የህዝብ ማመላለሻ አውቶቡሶችና ሚኒባሶች ማስጠንቀቂያ ጭምር ተሰጥቷቸው ወደ ስራ ለመመለሳቸውን ዘገባው አስፍሯል። በዚህም ከአገዛዙ ይልቅ የፋኖን ትዕዛዝ እንደሚያከብሩ ማሳያ ሆኗል። ሮሃ ባደረገችው ማጣራትም ይህ ሁኔታ በወሎ በሸዋና በጎንደር አካባቢዎች እየተስተዋለ ሲሆን የአፋብን የገዳ ትዕዛዝም ተከብሮ ብሏል። ዛሬ ማለዳም ተመሳሳይ የእንቅስቃሴ ገደብ መከበሩን ከተለያዩ አካባቢዎች ያገኘነው መረጃ ያመላክታል። ሆኖም የክልሉ ብልጽግና ማምሻውን ባወጣው መግለጫ ይህን እውነት ክዶ ታይቷል። በህዝቡ ላይ ውዥንብር ለመፍጠር እየተላለፈ ያለው መረጃ መሬት ላይ የሌለና ፍጹም የሐሰት ነው ሲል የአማራ ክልል ፖሊስ ጠቅላይ መምሪያ መግለጫ አውጥቷል። አገዛዙ በአዲስ አበባ ጽምዶ በሚል የፈጠራ ክስ በሺዎች የሚቆጠሩ የአማራ የትግራይ ተወላጆችንና የኤርትራ ዜጎችን ለማጎር ሰፊ ሴራ ዘርግቷል ተባለ። በየግንባሩ ወታደራዊና ፖለቲካዊ ስብራት እየገጠመው ያለው አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘምና ዋና ከተማው አዲስ አበባ ላይ ሊነሳ የሚችለውን ህዝባዊ ተቃውሞ አስቀድሞ ለመጨቆን ጽምዶ በሚል አዲስ የፈጠራ መጠሪያ መጠነ ሰፊ ጅምላ አፈና ለመፈጸም መዘጋጀቱ ታውቋል። ከአገዛዙ የውስጥ ክበብ የወጡ ሚስጥራዊ መረጃዎች እንደሚያመለክቱት የአዲስ አበባ ከንቲባ አዳነች አቤቤና የደህንነት መዋቅሩ በጥምረት ባዘጋጁት በዚህ አዲስ የሴራ እቅድ በሺዎች የሚቆጠሩ ንጹሃን ዜጎችን በአንድ ጀንበር አፍኖ ወደ ማጎሪያ ካምፖች ለማጓዝ ሙሉ ዝግጅት ተጠናቋል። ይህ ጽምዶ የተሰኘው አዲስ የወንጀል መጠሪያ ካርድ የአገዛዙን አምባገነንነት የሚቃወሙና ለነጻነታቸው የሚሟገቱ የአዲስ አበባና የአማራ ወጣቶችን አከርካሪ ለመስበር ኢላማ ያደረገ ሲሆን በተመሳሳይ ሁኔታ በከተማ ውስጥ የሚኖሩ የትግራይ ተወላጆችንና የኤርትራ ዜግነት ያላቸውን ወገኖች ያለምንም ማረጋገጫ በጅምላ በመወንጀል ለፖለቲካ ቁማር ሰለባ ለማድረግ የተወጠነ ነው ተብሏል። የውስጥ ምንጮች እንደጠቆሙት አገዛዙ በጥቂት ቀናት ውስጥ በጽምዶ አማካኝነት በአዲስ አበባ ከተማ ላይ መጠነ ሰፊ የሽብር ጥቃት ሊፈጽሙ ሲሉ በቅድሚያ ደረስንባቸው የሚል አስገራሚ የቪዲዮ ድራማና የሐሰት ፕሮፓጋንዳ ለህዝብ ይፋ ለማድረግ አቅዷል። ንጹሃኑን ዜጎች በጅምላ በቁጥጥር ስር ለመዋል የተዘጋጀው ይፋው የክስ ሰበብም በጽምዶ ህገ መንግስቱን ለመናድና የፌዴራል ስርዓቱን በኃይል ለማፍረስ ተንቀሳቅሰዋል በሚል የተቀነባበረ የሐሰት ድራማ የሚመራ እንደሆነ ታውቋል። የመረጃ ምንጮች እንደተናገሩት አገዛዙ ይህንን አዲስ የአፈና ስልት የቀየሰው በቅርቡ የዓለም አቀፍ ማህበረሰብና የአውሮፓ ህብረት በምርጫው ላይ ታዛቢ አንልክም ማለታቸውን ተከትሎ በአገዛዙ ውስጥ የተፈጠረውን ከፍተኛ ድንጋጤ ለመሸሸግ ነው ሲሉም ተናግረዋል። ምርጫውን የዴሞክራሲ ማረጋገጫ ሊያደርገው የነበረው እቅድ ሙሉ በሙሉ በመክሸፉ አሁን ትኩረቱን የጸጥታ ስጋት አለ በሚል ሰበብ በተቃዋሚዎች ባልተፈቀዱ ስብሰባዎችና በተለያዩ ብሔረሰቦች ላይ ጥብቅ ቁጥጥርና የጅምላ እስራት ማድረግ ላይ አድርጓል ሲሉ የመረጃ ምንጮች መናገራቸውን የዘገበው ኢትዮ 251 ሚዲያ ነው። ከሰሞኑ ጄኔራል ታደሰ ወረደ በህወሓት ታገቱ በሚል የተሰራጨው መረጃ ሐሰተኛ መሆኑን ራሳቸው አረጋግጡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጄኔራል ታደሰ ወረደ መታገታቸውን ወይም የቁም እስረኛ መደረጋቸውን አስመልክቶ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ያለው መረጃ ሐሰተኛ መሆኑን አረጋግጠውልኛል ሲል ኢትዮጵያ ቼክ ዘግቧል። ይህ መረጃ ባለፉት ጥቂት ቀናት በመቶ ሺዎች የሚቆጠሩ ተከታዮች ባፈሩ የፌስቡክ ገጾችና ግለሰቦች አማካኝነት በከፍተኛ ሁኔታ ሲጋራ ቆይቷል። ከመረጃው ዋነኛ አሰራጮች መካከል ወደ 480 ሺህ የሚጠጉ ተከታዮች ያሉት አንድ አፍታ የተሰኘው የፌስቡክ ገጽ እና ከ507 ሺህ በላይ ተከታዮች ያሉት አባይ ሚዲያ የፌስቡክ ገጽ ይገኙበታል። በተጨማሪም ከ161 ሺህ በላይ ተከታዮች ያሉት ኤርሚያስ ለገሰ ዋቅጅራ የተባለ ግለሰብ የፌስቡክ ገጽ ጄኔራል ታደሰ የቁም እስረኛ እንደሆኑ የሚገልጽ ተመሳሳይ ዘገባ ከሌላ ገጽ ወስዶ አጋርቷል። በወቅቱ ሮሃ ቲቪ የጄኔራሉ የቅርብ ሰዎችን ዋቢ አድርጋ ታግተዋል መባሉን ሐሰት መሆኑን መዘገቧ ይታወሳል። ኢትዮጵያ ቼክ ደግሞ ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ እውነተኝነቱን ለማረጋገጥ በቀጥታ ከጄኔራል ታደሰ ወረዳ ጋር በስልክ ተገናኝቶ መጠየቁንና ማረጋገጡን የገለጸ ሲሆን ጄኔራሉ እንዳልታገቱና የቁም እስረኛም እንዳልተደረጉ ምላሽ ሰጥተዋል። ጄኔራል ታደሰ ወረደ ለኢትዮጵያ ቼክ በሰጡት የቀጥታ ምላሽ ታግተሃል አሊያም የቁም እስረኛ ሆናል ለሚለው አሁን እያናገርከኝ ነው፣ እኔ አልታገትኩም፣ የቁም እስረኛም አልተደረግኩም። የአፍሪካ ኢንተለጀንስ ያወጣው ዘገባ ላይም እኔ እንደታገትኩም አሊያም የቁም እስረኛ እንደሆንኩ አልገለጸም ብለዋል። በማህበራዊ ሚዲያ ላይ የታዋቂ ሰዎችንና የፖለቲካ መሪዎችን ስም በመጠቀም ያልተናገሩትን እንደተናገሩ ያልሆኑትን እንደሆኑ አድርጎ ማሰራጨት የተለመደ የሐሰተኛ መረጃ ስልት መሆኑ ይታወቃል። ሆኖም ግን ሌተናል ጄኔራል ታደሰ ወረደ አልታገድኩም ከማለት በዘለለ ስላሉበት ወቅታዊ ሁኔታ በዝርዝር ያሉት ነገር የለም። ህወሓት ከአንድ ወር በፊት የክልሉን መንግስት ስልጣን ከጊዜያዊ አስተዳደሩ እንደሚረከብ በሚገልጽበት ወቅት ጄኔራል ታደሰ ሁለት መሰረታዊ ነገሮችን ተናግረው ነበር። አንደኛው ፈጽሞ ስልጣኔን አሳልፌ አልሰጥም የሚለው ሲሆን ሁለተኛው ደግሞ ትግራይን ለቅቄ አልወጣም የሚለው ነው። ታዲያ ታደሰ ስልጣናቸውን ቢቀሙም ከትግራይ አልወጣም ያሉትን ቃል እስካሁን ሰዓት ድረስ አክብረዋል።
ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔው ሳይገለጽ ቀረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገልጿል። ፕሬዚዳንቱ ኢራን የኑክሌር ጦር መሳሪያ ወይንም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁሉም አቅጣጫ እንዲኖር መፍቀድና ማንኛውም በውሃው ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገልጿል። ፕሬዚዳንቱ ኢራን የኑክሌር ጦር መሳሪያ ወይንም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደበ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃው ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባው የተካሄደ በዋይት ሀውስ ውስጥ በሚገኘውና ትልልቅ ቀውሶች ሲያጋጥሙ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበር ተገልጿል። ኢራን አስቀድማ የኑክሌር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመግባቢያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጾ የትራምፕና የኢራን አመራር ይሁንታ እየተጠበቀ መሆኑን የአሜሪካ ባለስልጣናት ተናግረው ነበር። ስምምነቱ የተኩስ አቁሙን በ60 ቀናት ውስጥ የሚያራዝምና በኢራን የኑክሌር ፕሮግራም ዙሪያ ወደፊት ለመነጋገር የሚል እንደነበር ተገልጿል። የዋይት ሀውስ ባለስልጣናት በአሜሪካ ለቢቢሲ አጋር ሲቢኤስ ኒውስ ፕሬዚዳንት ትራምፕ ለአሜሪካ ጥሩ የሆነና ቀይ መስመሩን የማያልፍ ስምምነት ይፈጽማሉ፣ ኢራን የኑክሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል። በሚያዝያ ወር መጀመሪያ ላይ የተኩስ አቁም በሁለቱ ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቃረባቸውን የተናገሩት ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። አርብ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳት እና በወሽመጡ ውስጥ መንቀሳቀሻ አጥተው የቆሙ መርከቦች ወደ ቤታቸው ማምራት እንዲጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ የኢራንን የተብላላ ዩራኒየም እንድታስወግድና እንድታወድም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳዮች ላይ ተስማምተናል በማለት ቀጣዩ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክለዋል። በኋላ ላይ ዋይት ሀውስ ውስጥ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረው ስብሰባ መጠናቀቁን አረጋግጧል። ባለስልጣናት በስብሰባው ላይ ስለተነሱት ጉዳዮች ተጨማሪ ማብራሪያ ከመስጠት ተቆጥበዋል። የኢራን ፋርስ ዜና ወኪል የትራምፕ አስተያየት የሐሰትና እውነት ቅይጥ ነው ሲሉ አስተያየት ሰጥተዋል። የዜና ወኪሉ በመግባቢያ ስምምነቱ ላይ የኑክሌር መሳሪያዎችን ስለማውደም የቀረበ ምንም ነገር የለም ብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለሀገር ውስጥ ቴሌቪዥን ጦርነቱን በማስቆም ላይ ያተኮረ ውይይት ተደርጓል፣ በኑክሌር ጉዳይ ምንም ድርድር የለም ሲሉ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።